ትንሽ ቀልጠፍ በይ ማለት እሺ እንድልሽ ከስርሽ ከሆነ አልችልም፣ ይደክመኛል። እሺ የዛሬ 10 ዓመት 2008 ዓመተ ምህረት ነበረ ያገባሁት ማለት ነው። ያኔ ሳገባ ልጅ ነበርኩኝ፣ ግን እኔ ከድሃ ቤተሰብ ስለነበረ የወጣሁት ማለትም እንደማንኛውም ኢትዮጵያውያን ወላጆች መሀል ነው ያደግኩት እና ፋዘር የለም በሕይወት እናቴ ብቻ ስለነበረች ያኔ እናቴ የሆነ ሴት ልጅ እንድባልባት ስለማትፈልግ እኔም ደግሞ ስለማልፈልግ በልጅነቴ ነው ያገባሁት፣ እየተማርኩኝም እየሰራሁኝም ማለት ነው። እና የዛሬ አንዴ ወንድሜ እስራኤል አካል ጉዳተኝነት ግን መጥቀስ አይጠበቅብክም። እዚህ ቤት አስተማሪ ታሪክ ለመናገር ሁሉም ሰው እኩል ነው። አካል ጉዳተኛም አካል ጉዳተኛ ያልሆነም እኩል ነው። አንተ ከአንድ አካል ጉዳተኛ ካልሆነ ሰው እኩል ነህ። ስለዚህ አካል ጉዳተኝነት ግን ሳትጠቅስ አስተማሪ ታሪክ አለኝ ብቻ ካልክ እናስገባሃለን። ቴንኪዩ። እሺ እናቴ ቀጥይ። ከዛሬ 10 ዓመት በፊት አገባው። እግዚአብሔር ይመስገን በገባው በ3 ዓመቴ እየተማርኩኝ ወለድኩ። ዛሬ 7 ዓመት ጎረምሳ ልጅ አለችኝ። ግን በጣም ብዙ ቻሌንጆችን አልፌያለሁኝ። እግዚአብሔር ይመስገን አልወደኩም፣ ተምሬባቸዋለሁኝ እና ለዛሬ አድርሶኛል። ነገር ግን ያኔ ወድቄ እንድሰበር የሚያደርጉ በጣም ብዙ ቻሌንጆች ነበሩ። ማለት ልጅ ስትሆኝ የምትፈተኝባቸዋል። ልጅኖች ደግሞ ትዳር ስትይጂ ሳጠነክሪ ለመውደቅ በጣም ቅርብ ትሆኛለሽ፣ በጣም ትሰበሪያለሽ። ታሪክ ሲወራ አሁን ለምሳሌ ከዚህ በኋላ ስታወሪ ኢንተረስት አይኖረንም። ፍላጎት ኖሮን ጓግተን ካሁን ምን ተፈጠረ ብለን አንሰማሽም። ታሪክ ሲወራ መጀመሪያ ኦልሬዲ እንዳገባሽ 17 ዓመት ልጅ እንዳለሽ ምንም ነገርሽን ጨረሽው። ከትውውቅ ብትጀምሪ ግን ገባሽ? ከትውውቅ ብትጀምሪና እንዴት እንደተዋወቃችሁ ከባለቤትሽ ጋር እንዴት እንዳገባሽ ምን አሳልፋችሁ ዛሬ ላይ እንደደረሳችሁ ብትነግሪ ያ ነው ታሪክ ቅደም ተከተሉ ተቀድሞ ሲነገር ገባሽ? የዛሬ 10 ዓመት ተብሎም አይጀመርም። የዛሬ 10 ዓመት ካልሽ ኦልሬዲ ዛሬ ላይ 10 ዓመታችሁ እንደሆነ ገባን በቃ ገባሽ? ስለዚህ ከባለቤቴ ጋር ተዋወቅን። ኢቭን የዛሬ 10 ዓመት ብትይት ኦኬ ተዋወቅን። ከዛ ምን አሳለፋችሁ፣ ምን አይነት ፈተናዎችን አሳልፋችሁ ዛሬ ላይ እንደደረሳችሁ ነው እንጂ የምትተርኪልን አስቀድመሽ 10 ዓመታችን 17 ዓመት ልጃለን አለቀ ጨረሽ። አሁን ምኑ አጓግቶን ነው የምንሰማው? ማለት ምንም አጓጊ ነገር የለውም። ዛሬ ላይ ስቲል እስከ ዛሬ አብራችሁ እንዳላችሁ እናውቃለን። እኛ ግን ከመጀመሪያው ጀመርሽ የምትነግር ወይ ከዛሬ ነገ ተለያይተው ይሆን ወይስ ስቲል አብረው ናቸው፣ ስቲል አብረው ይቀጥላሉ፣ ይጋባሉ፣ ይወልዳሉ የሚለውን ሰስፔንስ ሆነን ጓግተን ጠብቀን እንሰማሻለን። አንቺ ግን መጨረሻውን አስቀድመሽ ነገርሽን ታሪኩን ሳትነግሪኝ እና ምክር ልትሰጭን ከሆነ የምትፈልጊው ምከሪን እና ሂጂ። አይ በቃ ችግር የለም። እናመሰግናለን። እና ጋይስ ታሪክ ስትናገሩ መጨረሻውን ቀድማችሁ አትንገሩን። አንጓጓማ፣ ፍላጎት አይኖረንም ለመስማት አስቀድመን መጨረሻውን ካወቀን። ታሪክ ሲጀመር ከመጀመሪያው ነው የሚጀመረው፣ ከመጨረሻው አይጀመረው። እሺ ሳብር። ሰላም አለይኩም አቢ። ወአለይኩም ሰላም። እንዴት ነሽ? ደህና ነሽ? አለን። ሰላም ነው አለሁ አልሐምዱሊላህ። ምን ብዬ እንደምጀምር ግራ ገብቶኛል። የትዳር ከሆነ ከትውውቅ፣ የህይወት ታሪክ ከሆነ ከአስተዳደግ ከልጅነት። እሺ ከባለቤቴ ጋር የተዋወቅኩት የዛሬ 11 ያው የማማክርሽ ነገር ነው ያለው። ታሪኩን ልንገርሽ እና ታማክሪኛለሽ። እሺ እናት። የዛሬ 7 ዓመት ነው የተዋወቅ ነው ከባሌ ጋር 8ኛ ክፍል ነበርኩኝ እና ያው በቃ ያን ያህል የሚካበድ ነገር የለም። ተዋወቅን፣ አወራን እኮ እንዴት ተዋወቃችሁ? ለምሳሌ መንገድ ላይ፣ ታክሲ ውስጥ፣ ምግብ ቤት፣ የት? እንዴት? ስራ ቦታ፣ የእሱ ስራ ቦታ ነበር የተዋወቅነው። አክሰሪ ነበር የሚሰራው እና እዛ ነው የተዋወቅነው። በቃ ሀይ ሲለኝ ምናምን ከእሱ ጋር ማውራት አልፈልግም ነበር። እኔ በሰዓቱ ፈራ ነበረ፣ ገና ልጅ ነበርኩኝ። የ8ኛ ክፍል ተማሪ ነበርኩ። ከዛም ያው በቃ እሱ እንትን አለኝ። በሱ ድፍረት እኔም እሱ ማውራት ጀመርኩኝ። ስልኩን ሰጠኝ። በሰዓቱ ስልክም አልነበረኝም። በጓደኛዬ ስልክ እናውራ ነበረ። ቤተሰብ ምናምን አያውቁም ነበር። ያው በጓደኛዬ ስልክ እናውራ ነበረ እና ለረጅም ዓመት እንደዛ ማውራት ጀመርን። አልፎ አልፎ እንገናኝ ነበር። ቤተሰብ ስለማይፈቅድልኝም ብዙም አንገናኝም ነበር። እዛ ያው
እያወራን በቃ ተግባባን በደንብ። እሱም ምርጥ ሰው ነው፣ በጣም ጸዴ ሰው ነው ከምነግርሽ በላይ ማለት ነው። ተግባባን። ያው ያና የተፈጠረ ትልቅ ነገር የለም፣ እንዲሁን የቀጠለው እናወራለን። በስንት አንዴ ምናምን እንገናኛለን። ከዛ 12ኛ ክፍል ደረስኩኝ። መሀል ሴሚስተር ላይ ሽምግልና ተላክ፣ ቤተሰብ ጋር ሽምግልና ተላከ። ያው ቤተሰብ ምሽ ያለ ስለሚያውቁትም ያው ለማዘር ምናምን ነግራት ነበረ ያለውን ነገር። እሷም ስለምታማክረኝ ምን ስለምትለኝም ያው ሽምግልናም ተላከ። በቃ ተጋባን ከዛሬ 3 ዓመት በፊት ማለት ነው። እና ያው በደስ በሚል ሁኔታ ተጋብተን አለፈና አሁን አብረን ያለ ነው። ያው የዛኔ ስራ ነበረው፣ አሪፍ ስራ ነበረው። እሱም እኔ ተማሪ ነበርኩኝ፣ እሱ ነበር እየሰራ የሚያስተዳድረን የነበረው። መሀል ላይ ፍቃድ በገቢዎች የተነሳ ብዙ እንትን ውስጥ ገባን፣ ውድቀት ውስጥ ገባን። ያው ያለውም ነገር ምናምን አላ ኦዲት ምን እያሉ እኛ ከምንሰራው ስራ በታች አደረጉን እና ያው ኦዲት ከፍለን ወደ 700 ምናምን ሺህ ብር አወጣን። ከዛ ያው በዛ የተነሳ ኪሳራ ሆነ፣ የሰው ዕዳ በዕዳ ሆነ። ዕዳ በዕዳ ሆነ። ያው እንዴት እንደምንግርሽ አላውቅም፣ ወላሂ ትንሽ ስለፈራው ነው። እሺ እንዳፈርጅብኝ አቡዬ። እና ያው ብዙ ነገር ሞከረን፣ ሹፍርና ሞክሮ ነበረ፣ አልተሳካለትም። ያው ሞከረን። እኔ የምሰራቸው ብዙ ስራዎች ነበሩ። ትምህርቱን እስከ 12 ተማርኩኝ፣ ውጤት አልመጣልኝም። ትምህርቱን ተውኩትና አብረን እየሰራን ነበር። ያው ሞከረን አልተሳካም። እና በስተመጨረሻ አሁን ያው ሀሳቤ እዚህ ላይ ነው። በቃ እዳውን በዛው ልክ ነው፣ ብዙ እዳ አለብን። የሆነ ከተወሰነ ከባንክም ከምንም ተበድረን ለመስራት እንትን አለን። ግን በቃ እዳ ነው እንጂ ትርፍ የለውም። ያ ቦታው ይሰራበታል፣ መስራት ትሰሪያለሽ። ግን አላ በገቢዎች የተነሳ ምንም በቃ ለኛ የሚሆን ነገር የለም። ከእጅ ወደ አፍ ሆነ፣ እዳ ነው በቃ ትርፉ። ምንም እንትን ልንቋቋም አልቻለም። ይበልጥ ወደ ስር እየወደቀን ነው እየሄድን ያለ ነው። እና አሁን ሞከርን እና በእጃችን አንድ ሱቅ አለ። ሱቁ ባዶ ነው፣ ዕቃ የለውም። ያን ሱቅ ብንሸጠው ሽጠን ያው የሰው ዕዳ ምንም መክፈል ትችላለሽ። ግን እኛስ በኋላ ምን እንሆናለን ብለን አሰብንና እና ያው አንቺ ጋር ብዙ ችግሮች ይፈታሉና ይሄ ሀሳብ መጣልኝ። እኔ ልሄድ ነበር፣ እሱ ደግሞ ወደ ውጭ ለመሄድ ማለት ነው። እሱ እኔ እንዲሄድ አይፈልግም። አንቺ እዚህ ሁኚና እኔ ልሂድ አለኝ። ያው በዛ ሀሳብ ብዙ ጊዜ አወራንበትና ያው እሱም ተስማማ እና እሱ መሄድ ፈልጎ አሁን ያለንበት ሁኔታ በጣም ከባድ ሁኔታ ነው። በጣም ብዙ ሰዎች እያስጨነቁን ያለው የቤት ኪራይ ያለ ምናምን እና ሰው እንድታገናኝ ነበር ሀቡዬ። እሱን ቀጥታ አላ ይሁን አንቺ ማለት አንቺ ስለማምንሽ ነው አላ። ወዲያው ሌላ ብዙ ደላሎችም አሉ፣ ግን ሄዶ እዛ ከሚቀመጥ ምናምን ወዲያው አላ ከዚህ ሄዶ ብሩ ምናምን እኛ እንችላለን ያን ሱቁን እንሸጥና እሱ እንዲሄድበት ለማድረግ ማለት ነው። ከዛ እኔም እዚህ የተወሰነ ሌላ ስራ ፈልጌ እሰራለሁ፣ እሱም ከዛ እየሰራ ያለውን ነገር እንትን ለማለት ነው ያሰብነው። እና ያው በሌላ ሰው ከሄደ ጭቅጭቅ ምንም ስለሚመጣ እኔ ሀቡዬን አናግራታለሁ፣ እሷ ትታመናለች ብዬ ነው አንቺን እንትን ያልኩትና ያው የምታውቂው ሰው ካለ አገናኝንና ብሩ ምናምን እኛ ችለን የሚደረገውን የሚያስፈልገውን ነገር እንዳለ እኛ ችለን፣ አንቺ ብቻ የሚታመን ሰው አገናኝንና ወዲያው እዛ እንዲሄደ ወዲያው ስራውን የሚያስገቡት ቆንጆ አሪፍ ስራ የሚያስገቡት ሰው ካገናኘሽን ወዲያው ስራውን ያገኝና እሱም ስራ ለመስራት ያሰብነውና መጠየቂኝ ጥያቄ ካለ ጠይቂ። በመጀመሪያ ባልሽ ጎበዝ ነው፣ ጀንትልማን ነው። አንቺ አትሄጂም ብሎ እሱ አረብ ሀገር መጥቶ ሰርቶ ህይወታችሁን ለመቀየር ማድረግ በጣም ይደነቃል ከሌሎች ሀበሻ ባሎች አንጻር። ሌሎች ተቀምጠው ሚስቶቻቸውን ዝም ብለው ለሚልኩት ለዚህ አመስግኝ የለንሽ በእናትሽ። እሺ አመሰግናለሁ። ችግር የለውም። እውነት አላ የሆነ ጥሩ ነገር ሲሆን ራሱ እኔ ነው የሚያስቀድሙ። ምንም መልካም ነገር ካለ እሱ ስልክ ሳይዝ ለእኔ ነው ስልክ የሚገዛልኝ ሁላ። ጎበዝ በብዙ ነገር ስላየሁት እናቱ የመረቀችው ባል እንደዚህ ነው። ሚስቱን ሳይሆን አሳልፎ ለስደት የሚሰጠው ራሱ ተፈዶ ሚስቱን ያኖራል። ጀግንነት ነው፣ ወንድነት ነው። እና ጎበዝ በርታ በይው። እና እንትና አለች ሙኒት
ሙኒትን እንኳን ልስጥሽ። እሺ አንቺ ታውሪልኛለሽ? እኔ አውርቻት ማለት ጽፌላት እንትን አላለችኝም። እሺ ስልክሽን ትጭኝና ልላክላትና እቺ ልጅ ባሏን መምጣት ትፈልጋለች ብዬ እሺ በቃ ስልክሽን መፍትሄ አንቺ ጋር እንደማላጣ እርግጠኛ ነበርኩኝ መጀመሪያ። ምን ተማመንባታለሁ ሙኒትን ዶንጎሪ። እሺ በቃ ለወንድ ቪዛ ምንም ችግር የሴት ነው እንጂ በአሁን ሰዓት የማትችለው የወንድ እየጨረሰች እያመጣች እየተቀጠሩ ነው። ምንም ችግር የለውም። ብዙ ጊዜ አንቺ ጋር ራሱ አንቺ ቤት የምሰማው በቃ አላ በደላላ እንደዚህ ሆነን ምናምን ስለሆነ ይሁን አሁን እኛ ካለንበትም ሲቹዌሽን አንጻር በቃ አላ የሆነ መፍትሄ ስለፈለግን በኋላ አሁንም እንትን ብለን ሌላ እዳ ላይ ከምንወድቅ ብዬ ነው አንቺን ያስቸገርኩሽ። እሺ አቡዬ አፉ በይኝ። ምንም ችግር የለውም። ሙኒት ችግር ላይ ናት። የሴት ቪዛ ነው እንጂ የተበላሸባት ይወንድ ይፈባል። ወንዶችን እያመጣች ነው። ምንም ችግር የለም። ላኪ ያው ቁጥርሽን ለ21 ለሞዴሬተር ላኪላት። እኔ ለሙኒት ልኬላት እቺ ልጅ አናግሪያት እባክሽ ባሏን ማምጣት ትፈልጋለች እላታለሁ። ገንዘብሽን ክፍያውን ራሳችሁ ናችሁ የምትከፍሉት። የወንድ ቀጥታ መጥቶ ስራ ይገባል። ምንም ማሳሳቢ አይደለም። ይሄ ከላይ ያለችው ናታ። ከላይ 21 አሁን ያስገባኋት። እሺ ስልካቸውን ሳም ቢኮዝ ሺዝ ቢዚ